ጤና ይስጥልን የተወደዳችሁ በያላችሁበት እንደምን ቆያችሁ የፌድሪ የህዝብ ተወካዮች ምክር ቤት ከኢቢሲ ጋር በጋራ በመተባበር በሀገራችን የመጀመሪያ የሆነውን የኢቲቪ የፓርላማ ቻናል ስራ መጀመር ምክንያት በማድረግ ከህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ጋር የምናደርገውን ልዩ ቃለ ምልልስ እንድትከታተሉ እንጋብዛለን። የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ለጊዜዎትም ለሐሳቦትም ቃለ ምልልሱን ለማድረግ ፈቃደኛ ስለሆኑ በተመልካቾች ስም አብዝቼ ነው ማመሰግነው። እኔም እጅግ አድርጌ አመሰግናለሁ። እንግዲህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን አንጋፋ ተቋም ነው። የህዝብ ተወካዮች ምክር ቤትም በታሪክ ብዙ ነገሮችን እየሰነደ እዚህ የደረሰ ነው። እንግዲህ በሀገራችን ለመጀመሪያ ጊዜ ይፋ የሆነው የኢቲቪ ፓርላማ ቻናል እንደው አንድምታውን እንደምን አገኙት? በጣም አመሰግናለሁ። ይሄ ሰሞን ሁላችንም ኢትዮጵያውያን በጣም ትልልቅ ድሎችን በጋራ ሆነን ስናበስር እና ስናከብር እንዲሁም አዲሱን ዓመት ስናከብር የነበርንበት ወቅት ነው። ሁላችንም ኢትዮጵያውያን እንኳን አደረሰን፣ እንኳን ደግሞ ደስ አለን ለማለት ፈልጋለሁ። የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት በየዓመቱ በጋራ መክፈቻ ስነ ስርዓት እንደሚካሄድ ይታወቃል። ስለዚህ መስከረም 26 በህገ መንግስታችን መሰረት መስከረም ወር መጨረሻ ሳምንት ሰኞ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት የጋራ ጉባኤ ተካሂዶ ፓርላማው ስራ እንደሚጀምር ይደነግጋል ህገ መንግስቱ። በዛ መሰረት ሰኞ ይሄን ስነ ስርዓት እናከናውናለን። ከዚህ ጋር ያይዘን ደግሞ ቅድም አንተ እንዳልከው የመጀመሪያውን የኢቲቪ ፓርላማ ቻናል ስራ የምናስጀምርበት ነው። በርካታ ሙከራዎችን ቀደም ሲል ስናደርግ እንደነበረ ይታወቃል። አሁን ስራውን ልክ ከመክፈቻው ስነ ስርዓት ጋር አንድ ላይ የምናስጀምር ይሆናል። ይሄ በእኛ ሀገር ታሪክ የመጀመሪያው ነው ማለት ነው። እንዳልከው ኢቢሲ ደግሞ አንጋፋው ተቋም ነው። ይሄ ምን እንድምታ አለው ላልከው በእኛ ሀገር የዲሞክራሲ ልምምድ በተመራጩም በመራጩም በታዳጊውም በወጣቱም በተለያዩ ማህበረሰብ ክፍሎች በውይይት አገር ማጽናት፣ አገር መገንባት፣ በአንድ ሐሳብ ዙሪያ መሰባሰብ፣ አገርን ማስቀደም፣ የአገር ጥቅም ማስቀደም፣ የህዝብን ጥቅም ማስቀደም ሁሌም እጅግ አስፈላጊ ነው። ወደ ኋላ ሄደን የህዝባችንን አኗኗር ባህላችንን በየእድሩ እንኳን የሚካሄዱ ነገሮችን ብንመለከት ህዝቡ ምን ያክል ከመሰረቱ ከባህሉ ከእሴቱ ተነስቶ ዲሞክራሲያዊ በሆነ መንገድ ነገሮችን እየተነጋገረ እየተወያየ እየቋጨ አብሮ ረጅም ዘመናት የኖረ ህዝብ ነው። ሰሜን ቢባል ደቡብ ቢባል ምስራቅ ምዕራብ ቢባል መሃሉ ቢባል ሁሉም ጋር ያለው ባህልና እሴት ተደምሮ ሲታይ አገር ያጸናው ይሄ ነው። ስለዚህ አገር ለማጽናት በዚህ ደረጃ መነጋገር፣ መወያየት፣ ሐሳብ ማንሸራሸር በጣም እጅግ አስፈላጊ ነው። አድዋን የሚያክል ትልቅ ታሪክ የሰራው ህዝብ እኮ እንደዚህ ሁሉም አቅጣጫ ተመሞ በዛ ጉዳይ ላይ በመነጋገር በመወያየት በጋራ ወደፊት በመሄድ ነው። ህዳሴን ያሳካነው ሁሉም ኢትዮጵያውያን ታዳጊ ተማሪዎች ትምህርት ቤት ላይ ያላቸውን 10 እና 5 ሳንቲም አጠራቅመው ሁሉ ቦንድ ገዝተው ነው ይሄ ግድብ ወደዚህ ደረጃ ያደረሰው። በርካታ ምዕራፎችን አልፈን አሳክተናል። ኢትዮጵያውያን አንድ ላይ በመነጋገር ሐሳቦችን በማንሸራሸር በመደማመጥ የዲሞክራሲ ባህልን ይበልጥ በማጎልበት የት መድረስ እንደምንችል የሚያመላክቱ ናቸው። እንደዚህ አሁን በመጪው ዓመታትም የምናከናውናቸው ፕሮጀክቶች፣ ትልልቅ ፕሮጀክቶች፣ አገር የሚቀይሩ ፕሮጀክቶች እንደዚሁ በጋራ ቆመን ሁላችንም በትጋት ብንሰራ ወደ ውጤት እንደርሳለን፣ አገርም ይቀየራል። ስለዚህ ይሄን ቻናል ስንጀምር የህዝብ ተወካዮች ምክር ቤት የሚሰራቸው ስራዎች በህገ መንግስቱ እንደሚታወቀው የህዝብ ተወካዮች ምክር ቤት የመጨረሻው የመንግስት አካል ነው፣ የበላይ አካል እንደሆነ ይደነግጋል። ስለዚህ እዚህ የሚካሄዱ ውይይቶች፣ የምናወጣቸው ህጎች አገሪቱን የሚመለከቱ ህጎች ለልማትም ለመልካም አስተዳደርም ለማህበራዊም ለኢኮኖሚ ልማትም የሚሆኑ አዋጆች እናወጣለን። እንደዚሁም ደግሞ አስፈጻሚ አካልም ህግ ተርጓሚ አካልም የሚያወጣቸውን እቅዶችን ደግሞ እዚህ እናጸድቃለን፣ በጀታቸውን እናጸድቃለን። ስለዚህ ህዝቡ የመረጠው እኔን ሆነ አስተዳደር ብለው እንደራሴ የሚባለው እሱ ነው። በእኛ ሀገር እንደራሴ
የተባለበት ምክንያት እንደራሴ ሆነ ይሄን አድርግልኝ ነው። ስለዚህ እዚህ የሚካሄደው ውይይትና ንግግር ሁሉ ህዝብ ውስጥ የሚነሱ ጉዳዮች ምንድናቸው? ለህዝቡ ደግሞ በአግባቡ ማስተዳደር እንዲቻል የሚያስችሉ ህጎች ምንድናቸው? እነዚህ የሚወጡ ህጎች ያን የሚፈጽሙ ናቸው ወይ? የሚፈለገውን ውጤት የሚያመጡ ናቸው ወይ? ተቋማት ደግሞ በጸደቀው እቅድ መሰረት ስራቸውን እያከናወኑ ነው ወይ? የሚፈለገውን አገልግሎት እየሰጡ ናቸው ወይ? ይሄን ማስቻል ይኖርብናል። ያን በምናደርግበት ጊዜ አንዳንዴ አሁን ሰው ሲያይ የህዝብ ተወካዮች ምክር ቤት የወደ ስብሰባ አድርጎ ውሳኔ ወስኖ የሚሄድ ይመስለዋል። ከሰኞ እስከ ሰኞ ሁሉም ቋሚ ኮሚቴ 13ቱም ቋሚ ኮሚቴ እያንዳንዱ ጉዳይ አዋጅ ይሁን እያንዳንዱ ተቋም ምን ፈጽመዋል፣ እቅዱ ምንድነው፣ ምን አላረገም፣ ምን አርጓል፣ ሚኒስትሮቹ እዚህ መጥተው ተቋም ኃላፊዎቹ መጥተው የገመገመ ያየ ግብረ መልስ እየሰጠ በጽሁፍ እየሰጠ በቃል እየሰጠ ማስተካከያዎች እንዲደረጉ ያደረገ ነው የሚመራው። ይሄ ከኋላ የሚሰራው ስራ ብዙ ጊዜ ስለማይታይ በሆነ ቀን መደበኛ ስብሰባ የሚካሄደው በህጋችን መሰረት ማክሰኞና ሐሙስ ነው። መደበኛ ስብሰባ ላይ ወይም ሌሎች ልዩ አስቸኳይ ስብሰባ ላይ ተገናኝቶ ብቻ ውሳኔ ብቻ የሚያሳልፍ ይመስላል። እያንዳንዱ ነገር ብዙ ሂደት አልፎ ወደዛ ደረጃ የሚደርስ ነው። አዋጅ ከሆነ በእያንዳንዱ አንቀጽ ላይ ቃላቱ ትርጉሙ ምንድነው የሚለው ሁሉ ታይቶ ማለት ነው ወደዚህ ደረጃ የሚደርሰው። እነዚህ ነገሮች በአግባቡ ለህዝቡ መድረስ አለባቸው። ምን እየተሰራ እንደሆነ መስማት አለበት፣ ማወቅ አለበት። ሐሳብን እንዲሰጥ ያስችላል፣ ተሳትፎን ያሳድጋል። ቻናል ስንጀምር ይህን ታሳቢ አድርገን ነው እንዴት ይሄን ወደዚህ መጣን ብለህ ካልክ እዚህ ምክር ቤትን የመጀመሪያ ስራ ሲጀምር የምክር ቤቱ አባላት በመሰላቸው ጉዳይ ላይ በሚቀርቡ አጀንዳዎች ሐሳባቸውን በነፃነት ማይሰጡ ከሆነ ይሄ ምክር ቤት አይደለም። ምክንያቱም በህገ መንግስቱ አንድ የምክር ቤት አባል ለህሊናው ለህገ መንግስቱና ለህዝቡ ነው ተጠሪነቱ። ስለዚህ ህሊናው ምን ይላል፣ ህዝቡ የሚያነሳው ነገር ምንድነው? ህገ መንግስቱ ደግሞ ሁላችንም የሚገዛ ነው፣ አገር የሚተዳደርበት ነው። ህገ መንግስቱ ምን ይላል የሚለውን አዋህዶ ሐሳቦችን በነፃነት ማቅረብ አለበት። ያ ነፃነት እንደሌለ መጀመሪያም አይቼ ስለነበረ ሰው አስተያየቱን፣ ሐሳቡን፣ ተቃውሞንም ድጋፉንም ድምጽ ባይሰጥም ነፃነቱን ጠብቆ ያመነበትን ነገር እንዲያደርግ ማድረግ ተገቢ ስለሆነ ያለ ማስቻል መጀመሪያ ጥረት አደረግን። ያ በመናቀርባቸው አጀንዳዎች የተሻለ ክርክር እንዲካሄድ፣ የተሻለ ምክክር እንዲካሄድ፣ ውይይት እንዲካሄድ አስቻለ። ይሄ የተለየ ስሜት ፈጠረ ምክር ቤቱ ላይም ህዝቡ ላይም። እንደዚህ መነጋገር ይቻላል እንዴ የሚል ነገር ሰው ቆሞ መናገር፣ ድምጽ አስቶ መናገር በተለያዩ መንገዶች አገራችን ባለፉት አመታት በሄደችበት ርቀት ብዙ ቻሌንጆችም ስለነበሩ እነዛን ሁሉ ታሳቢ ያደረገ ምክክር እንዲካሄድ ተደረገ። ከዛ በመነሳት ይሄ ከሆነ ለምንድን ነው እኛ ላይቭ ማናረገው፣ ቀጥታ ስርጭት ማናረገው? ለምሳሌ ምክር ቤቱ የራሱ የፌስቡክ አካውንት አለው። በዛ አካውንት ለምን ቀጥታ እናስተላልፍ? ውይይቶቻችን ቀጥታ እንዲተላለፉ ለምን አናረግ የሚል ውሳኔ ወሰንና ቋሚ ኮሚቴ የሚያረጋቸውን አጠቃላይ ምክር ቤቱ የሚያረጋውን ውይይት በእኛ አካውንት ቀጥታ ማስተላለፍ ጀመር። ያ የፈጠረው እዚህም የመነቃቃት ስራው ላይ እንደገና ውጪ ያለው ሰው ለመከታተል እኔ አንዳንዴ አገር ውስጥ ያሉ ሰዎች ዜጎቻችን ብቻ ሳይሆን ከሀገር ውጪ ያሉ ኢትዮጵያውያን ትውልደ ኢትዮጵያውያን ሁሉ ይደውሉልኛል። ይሄን ውይይት ሲከታተል ነበር፣ አሁን ሲያልቅ እንዲያይቼ ነው እንደዚህ ብሎ ግብረ መልስ ይሰጣሉ። ይሄ በጣም የሚያበረታታ ነው። ይሄን አይተን ለምንድን ነው ይሄ ከሆነ ሌሎች ሀገሮች ለምሳሌ እንግሊዝን ብንወስድ ቢቢሲ ፓርላመንት ፕሮግራም አላቸው። ህንድ ሀገር ብንወስድ ሎክሳቫ ራጅሳቫ ብሎ በቴሌቪዥን ፕሮግራም ያስተላልፋሉ። የሁለት ምክር ቤቶቻቸውን ጉባኤዎች ያስተላልፋሉ። እኛ ለምንድን ነው ታዲያ እንደሄን በዚህ ደረጃ ማናረጋው? ይሄን ብናረግ ህዝቡ የበለጠ እንዲሳተፍ እናረጋለን። አንዱ ሁለት ጊዜ ጥናት እዚህ ቤት ያጠና ነው የህዝብ ተሳትፎን በምክር ቤቱ ስራ እንዴት እናረጋግጥ። ተወካዮች አሉ እዚህ፣ ግን ህዝቡ በአጀንዳዎቹ ዙሪያ በንቃት መሳተፍ ይኖርበታል። አንደኛ ህግ ሲወጣ መሳተፍ አለበት የሚመለከተው አካል። ሁለተኛ አስፈጻሚ አካላት ሲገመገም ጥያቄዎችን፣ አስተያየቶችን ማምጣት አለበት።
ይሄን ተሳትፎ ደግሞ እንዴት እናረጋግጥ ብለን አጠናን። ስለዚህ ይሄን ማድረግ የሚያስችል አንዱ መንገድ ለምን የቴሌቪዥን ቻናል አይኖረንም? ይሄ ቻናል ደግሞ የተለያዩ መድረኮችን ፈጥረን ውይይት የሚካሄድበት፣ ለምሳሌ ኦዲት ሪፖርቶችን ይዞ ውይይት የሚካሄድበት፣ የፍርድ ቤቶችን አፈጻጸም እና መልካም አስተዳደርና ፍትህ አሰጣጥ የሚመለከት ውይይት የሚካሄድበት ቢሆን፣ የሰብአዊ መብት አያያዝን በሚመለከት በሚነሱ ጉዳዮች፣ አስተዳደራዊ በደሎችን የሚመለከቱ ጉዳዮች ሁሉ ምክክር የሚካሄድበት፣ ልዩ በሆነ መንገድ አንዳንድ አካባቢዎች ላይ የሚፈጸሙ ጉዳዮችን አንስተን ምክክር የምናካሄድበት፣ ወቅታዊ የሆኑ አገራዊ አጀንዳዎች ላይ የሚመለከታቸው አካላት መጥተው ውይይት የሚያካሂዱበት፣ እንደ ዜናም መረጃ እንደመስጠትም ብቻ ሳይሆን ይሄ መድረክ ሁሉም ኢትዮጵያውያን መሳተፍ የሚችሉበት መድረክ አድርገን ለምን አንቀርጸውም? ይህም ብለን ብዙ ዓመት ከኢቢሲ ጋር ከተለያዩ የሚዲያ ባለሙያዎች ጋር ምክክር አድርገናል። የስራ ኃላፊዎች ጋር ምክክር አድርገናል። በምን አይነት መንገድ እንሄድ፣ እንዴት እናስተዳድረው፣ ምን አይነት ቴክኖሎጂ እንጠቀም፣ ስቱዲዮ እዚህ ግቢ ይኑረን አይኑረን፣ ኢቢሲ ያለው ስቱዲዮ እንጠቀም ወይስ ምንድን ነው የምናደርገው፣ እዚህ ያለው የሰው ኃይል ምን ይሁን የሚለው ብዙ ሰርተናል። አሁን ይሄ ተሰርቶ እዚህ ደረጃ ደርሷል። የሀገሪቱ ከፍተኛ የስልጣን አካል ነው የህዝብ ተወካዮች ምክር ቤት። ዋነኛ ተልእኮም ህግ ማውጣት፣ አስፈጻሚውን የመከታተልና የመደገፍ እንደዚሁም የመቆጣጠር ስራዎችንም ጎን ለጎን መሳ ለመሳ በጥልቀት እየፈተሹ ማስኬድም ጭምር ነው። ከዚህ አኳያ የኢቲቪ የፓርላማ ቻናል መከፈቱ እነዚህ ነገሮች ፊት ለፊት ጎልተው ወጥተው ለህዝቡ ተደራሽ እንዲሆኑ ከማድረግ አኳያስ ሊኖራቸው የሚችለውን ፋይዳ እንዴት መግለጽ ይቻላል? በጣም ጥሩ ነው። አሁን አንዳንድ ለምሳሌ ህጎችን በምናይበት ጊዜ በህጎቹ ዙሪያ ብዙ ጉዳዮች ይነሳሉ። መነሳታቸውን የጤናማ አድርጌ ነው መወስደው። እኛም መስራት የሚገባን ነገር አለ። ተቋማት የሚመለከታቸው ተቋማት ደግሞ ህጎችን የሚያመለጩ ተቋማት መስራት የሚገባቸው ነገር እንዳለ ያመላክታል። ብዥታን ያጠራል። አሁን የቴክኖሎጂ ዘመን ነው፣ የማህበራዊ ሚዲያ ዘመን ነው። በዚህ ወቅት ተግባቦትን መፍጠር ብዙ ተግዳሮቶች መሀል ላይ እንዳሉ ይታወቃል። ግን ማድረግ የምንችላቸው ስራዎች አሉ። ህግ የምናወጣው ህግ ለምሳሌ በአገር ደረጃ ማምጣት የምንፈልገው ለውጥ ምንድነው? ለዛ የኢኮኖሚ ለውጥ የሚያስፈልጉ ህጎች ምንድናቸው? ከቴክኖሎጂ ጋር አሁን ካለው ዘመናዊ ቴክኖሎጂ ጋር በተያያዘ ማውጣት የሚገባቸው ህጎች ምንድናቸው? እነዚህ ህጎች ባለፉት ዓመታት በስፋት ማየት ይችላል ብዬ አስባለሁ። ለምሳሌ ከኢንቨስትመንት ጋር ከፋይናንስ ጋር የተያያዙ ህጎችን በሙሉ ለማሻሻል ጥረት ተደርጓል። የንግድ ህጉን ሁሉ ለማሻሻል ረጅም ጊዜ የቆዩ ህጎች ናቸው። ለማሻሻል ሰፊ ጥረት ተደርጓል። አስፈላጊም ናቸው። እነዚህ ህጎች ላይ ህጎቹ ሲወጡ የተደረገው ተሳትፎ እንደተጠበቁ ነው። የተሳትፎ ውስንነት አለ። የወጡ ህጎቹ ምን ለማለት እንደተፈለጉ፣ ለሀገር ያላቸው ፋይዳ ምንድነው፣ ለህዝቡ የሚሰጡት ጠቀሜታስ ምንድነው ብሎ ማየት ይፈልጋል። የሀገሪቱን ሀብት ለማስተዳደር ራሱ ግልጽነት ያስፈልጋል፣ ተጠያቂነት ያስፈልጋል። ስለዚህ ህጎቹ በአግባቡ መታወቃቸውን አላወኩም ማለት ስለማይቻል ማለት ነው፣ ከተጠያቂነት ስለማያድን ማለት ነው። መታወቃቸውን ማረጋገጥ ይፈልጋል፣ ማስረዳት ይፈልጋል። ይሄ ቻናል ለዛ በጣም እጅግ አስፈላጊ ነው። ህጉን ያመነጨው አካል ህጉ መንጭቶ እዚህ ፓርላማ መጥቶ በቋሚ ኮሚቴ ታይቶ የአስረጆች መድረክ ተከናውኖ የህዝብ መድረክ ውይይቶች ተከናውነው የሚስተካከለው ነገር ሁሉ ተስተካክሎ አዳዲስ የሚጨመሩ ነገሮች ተጨምረው ከጸደቀ በኋላ ህጉ ምንድነው የሚለው፣ በዚህ ጉዳይ ላይ ምንድነው የሚለው፣ ህጉ የሚያስተካክላቸው ነገሮች ስለሚኖሩ ቀደም ሲል በተለመደው መንገድ የሚሰራ ሰው ቅሬታም ሊኖረው ይችላል። ግን ለሀገር ያለው ፋይዳ ምንድነው፣ ለህዝቡ የሚሰጠው ጥቅም ምንድነው የሚለው ነገር በደንብ ማስረዳት ይፈልጋል። ቻናሉ ለዛ በጣም እጅግ አስፈላጊ ነው። ምን ማለት እንደሆነ ለምሳሌ የንብረት አስተዳደር አዋጅን በሚመለከት ምንድነው፣ የሊዝ ህጉን በሚመለከት ምንድነው፣ የመሬት ምዝገባ አዋጁን በሚመለከት ያሉ ነገሮች ምንድናቸው፣ የፋይናንስ ተቋማት ለውጭ ባንኮች ክፍት በመናረግበት ጊዜ ምን ማለት ነው፣ ምን ያመጣል፣ ኢኮኖሚ ሪፎርሙ ላይ የሚካሄዱ ጉዳዮች ምን ማለት ነው፣ ህጉ ያስፈልጋል።
አስፈጻሚ አካል መንግስት እነዚህ ጉዳዮች የሚፈጽመው በህግ ተደንግጎ ሲሰጥ ብቻ በህግ የተደነገገ ጉዳይ እቅድም እኮ እዚህ ቤት የጸደቀ እቅድ ነው መፈጸም የሚቻለው። የመንግስት ልማት ድርጅቶች እንኳን ቢሆኑ እኮ የመንግስት ልማት ድርጅቶችን የሚቆጣጠር የሚከታተል ቋሚ ኮሚቴ አለው። አፈጻጸማቸውን እቅዶቻቸውን ትልልቆቹ የመንግስት ልማት ድርጅቶች አየር መንገድን ጨምሮ ማለት ነው ቋሚ ኮሚቴ አለው። ምን የተሰራ ነው የሚለው ነገር በአግባቡ ስለዚህ ህጎቹ መታወቃቸውን ምን ማለት እንደሆነ ተጠያቂነትን ለማረጋገጥም የሚጠይቅ ሰው በዚህ ህግ መሰረት ይሄ ምንድነው ብሎ ለማለት እንዲቻል የሚያስችል የህጎቹ ዕውቀት እንዲኖር ግንዛቤ እንዲኖር መረጃም እንዲኖር ማድረግ ያስፈልጋል ነው። ይሄ በጣም እጅግ አስፈላጊ ነው። ሁለተኛው እቅድ ጸድቆ ተቋማት ስራ ይሰራሉ። የሚሰሩት ስራ በእቅዱ እንዲተመላክቶ ነበር። ይሄ ስራ እንዲተጀምሮ ነበር። አምና ካቻምና ነው የተጀመረው፣ ግን የተፈጸመ አይደለም። ህዝቡ ላይ ይሄ እየደረሰ ነው። እንዲህ የሆነ መንገድ ቢመለከት ለምሳሌ ቢነሳ መብራትን መለከት ጉዳዮች ቢነሱ እንደዚህ ሆኗል፣ እንደዛ ሆኗል፣ ለምን ሆነ? ለምሳሌ የሚቻልና ማይቻልን ነገር ማስረዳትም ያስፈልጋል እኮ። አንዳንዴ የኛ ህዝብ ሁሉ ነገር አይደለም የሚፈልገው። እንደዚህ ብላችሁ ነበር ግን አልፈጸማችሁ ይላል። ደግሞ ደስ የሚል የኢትዮጵያ ህዝብ ዛሬ ሁሉ ነገር እንዲህ ካልሰጠኝ ብሎ አይልም። የምትችለውን ነገር ያውቃል። ደረጃ ነው ያለንበትን ያውቃል። የተወሰነ ግንዛቤ ክፍተት እንኳን ቢኖር ብታስረዳው ያምናል። እሺ ይሄን ያላችሁትን አድርጉ ብሎ ይላል። ደግሞ የሆነ ተስፋ ሲኖር ደግሞ ያመሰግናል። ስለዚህ አፈጻጸሙን በሚመለከት በተገቢው መንገድ ለማስረዳት ችግሮችን ለማስረዳት ከእያንዳንዱ ባለድርሻ አካል ምን እንደሚጠበቅ ለማስረዳት ምክንያቱም መንግስት ሊያግድ ይችላል፣ የተወሰነ ሀብትም ይመድባል፣ ህዝቡ ድርሻ አለው፣ ሌሎች ባለድርሻ አካላት ድርሻ አላቸው። ሁሉም አንድ ላይ ሲሆን ነው ይሄ ለውጥ ሊመጣ የሚችለው። ለምሳሌ ኮሪደር ልማት እንሰራለን በየከተሞች አዲስ አበባን ጨምሮ። በመንግስት ብቻ የሚፈጸም ነው? በአብዛኛው በርካታ የግል ባለሀብቶች ተሳትፎ ያለበት የህዝብ ተሳትፎ ያለበት ስራ ነው ይሄ። በዚህ ደረጃ ሊፈጸም የቻለው ማለት ነው። የህዝቡንም ትብብር ይጠይቃል፣ ተሳትፎም ይጠይቃል። ስለዚህ ይሄን ለማድረግ በዚህ ደረጃ ለመነጋገር ቻናል በጣም እጅግ ያስፈልጋል። ህጉን ስናወጣ እቅድ ወጥቶ አስፈጻሚ አካል ስንከታተልም የተፈጸሙ ጉዳዮች ላይ ለመነጋገርም ተግባቦት ኖሮ አንድ ላይ ለመሄድም በጣም እጅግ ያስፈልጋል። ኢትዮጵያ በጣም ቀደም ስልጣኔ ከገነቡ የዓለም ሀገራት አንዷ ነበረች። የዲሞክራሲ ስርዓት ግንባታም ከነበራቸው ሀገራት በየዘመናቱ የተሸራረፉ የመጡ ነገሮች ምናልባት ወደ ኋላ ያስቀሩንን ያክል አሁን ኢቢሲ የጀመረው የፓርላማ ቻናል በሀገራችን የመጀመሪያው ከመሆኑ አንፃር ዲሞክራሲ ልምምድ እንዲሆን መነጋገር ባህል እንዲሆን በቀጥታ ስርጭት የሚተላለፉ የዋናው ህግ አውጪው አካል ሐሳቦች ለተደራሲው ወይ ለተመልካቹ በቀጥታ ስርጭት እንዲደርሱ ከማድረግ አኳያ እንደዚሁም ደግሞ በተለይም የኛ ሀገር የፓርላሜንታዊ ስርዓት ከሌላው ዓለም አቀፍ ሀገራት ጋር የልምድ ልውውጥ እንዲያደርጉ ከማድረግ አኳያስ ሊኖረው የሚችለውን ፋይዳ እንደምን መግለጽ ይቻላል? በጣም ጥሩ ጥያቄ ነው። የቀጥታ ስርጭቶች አስፈላጊ ናቸው ብዬ ነው በጣም ማምነው። የህዝብ ተወካዮች ምክር ቤት በህገ መንግስቱ መሰረት ተጠሪነቱ ለሀገሪቱ ህዝብ ነው። ህገ መንግስቱ ይሄን ነው የሚለው። ስለዚህ ለሀገሪቱ ህዝብ ተጠሪነት አለ። ህዝቡ ምን እየተደረገ እንደሆነ ማወቅ አለበት። ስለዚህ ኢቢሲ ፓርላማ ቻናሉ ቀጥታ ስርጭቶች ለዚህ በጣም ትልቅ አስተዋጽኦ ይኖራቸዋል። ቅድም እንዳልኩት በማህበራዊ ሚዲያ በፌስቡክ ቀጥታ ስርጭት የምናደርገው ስርጭት ትልቅ አስተዋጽኦ እንደነበረው ተገንዝቤያለሁ። ለምን እዚህ ያለው የፓርላማ አባል ራሱ ምን ማድረግ እንዳለበት ምን አይነት በቂ ዝግጅትና መረጃ ኖሮት ጉዳዮችን መከታተል እንዳለበት ያደርጋል። እሱ የመረጠው ተመራጭ እና ተወካይ ምን እየሰራ እንደሆነ ህዝቡ ነገ ለሚካሄድ ምርጫ የህዝብ ተወካዮች ምክር ቤት አባላት ወደ መራጭ ህዝብ ሲሄዱ ለሚያነሷቸው ጥያቄዎችም ትልቅ እገዛ አለው። ስለዚህ እዚህ ያለው የፓርላማ አባል ተዘጋጅቶ በጉዳዮች ላይ
በተቻለ መጠን የተሟላ ዕውቀት ይዞ ባለሙያዎችን ይዞ እንድነጋገር ያስችላል። ሁለተኛ ትልልቅ ዋና ውይይቶች ላይ ለምሳሌ ክቡር ጠቅላይ ሚኒስትሩ መጥተው ሪፖርት ሲያቀርቡም ይሁን የሚካሄዱ ውይይቶች ላይ ቀጥታው ስርጭት በመኖሩ ምን የተነሳ እንደሆነ ህዝብ ውስጥ ያሉ ጉዳዮች እዚህ ፓርላማ ላይ የተንጸባረቁ ነው ወይ? አሁን እንደተባለው ይሄ ከፍተኛ የመንግስት የስልጣን አካል ነው። ሁሉም ተጠያቂ ነው። ወደዚህ ህግ አውጪም ህግ ተርጓሚ ሁሉም ተጠያቂ ነው። ስለዚህ ነው ወይ የሚለውን ህዝቡም ያያል፣ ለውሳኔም ይረዳዋል። ስለዚህ ቀጥታ ስርጭቶች በጣም እጅግ አስፈላጊ ናቸው። አንዳንዴ ቀጥታ ስርጭት ወቅት የማይመቹ ወይ ንግግሮች፣ አገላለጾች ሊኖሩ ይችላሉ። ችግር የለውም። ለምንድን ነው ችግር የሌለው? ይሄ ምክር ቤት ነው፣ እዚሁ ነው የሚታረመው። ለምሳሌ በአንዱ ረድፍ ያለው የምክር ቤት አባል ያልተገባ ነገር ቃላት ቢያነሳና ጉዳይ ቢያነሳ ሌላው ረድፍ ላይ ያለው ወይም እዛው ረድፍ ላይ ያለው አስተያየት ይሰጣል። ምን ማለት ነው ይላል። ለምን እንደዚህ ይባላል? ምክር ቤት የሆነውም ለዛ ነው። እኔ እንዲሁም ከዚህ የበለጠ ክርክርና ንግግር ነው የምጠብቀው። ዋናው ጉዳዮች ላይ ይሁን የሀገሪቱን ባህል፣ ወግ፣ ህግ አክብረን እንነጋገር። ጉዳዩ ላይ ለምን ብለን እንነጋገር። ይሄ እኮ ሙግት በጣም እጅግ ያስፈልጋል። መከራከር፣ መነጋገር በጣም ያስፈልጋል። ቀጥታ ስርጭቱ ለዚህ በጣም እጅግ አስፈላጊ ነው። ዋናው ምንድን ነው? ሌላ ዘለፋ ሳይሆን እንትን ሳይሆን ያልተገባ ቃል ሳይሆን ለምሳሌ የሀገሪቱን እሴትና ባህል በሚጎዳ መልኩ ነገሮችን ማንጸባረቅ ሳይሆን የህዝቡን ትስስር በሚጎዳ መልኩ ነገሮችን ማንጸባረቅ ሳይሆን ወይም ወዳጅ ሀገራትን እንደዚሁ ጎረቤቶቻችን እንደዚህ አይነት ነገር ያለን ግንኙነት የሚያሻክር እንዳይሆን። ምክንያቱም በዚህ ደረጃ በምክር ቤት ደረጃ በህዝብ ተወካዮች ምክር ቤት ደረጃ የሚነሱ ጉዳዮች ትልቅ ስለሆኑ ማለት ነው። ያን ጠብቆ ግን በዋና ጉዳይ ላይ በቂ ክርክር፣ ውይይት መካሄድ ይኖርበታል። ይሄ በሚደረግበት ጊዜ የሚደረግ ቀጥታ ስርጭት በጣም አስፈላጊ ነው። አሁን ኢቢሲ ፓርላማ ሁሉ ጊዜ እኛ በምክር ቤት ደረጃ የምናደርጋቸው ውይይቶች ለቀጥታ ስርጭቶች ሲከናወኑ ሁሉም ይተላለፋል። ከህዝቡ የሚመጡ ግብረመልሶችን እናያለን። በዛ ላይ እጅግ የሚያበረታታ ነው። ስለዚህ ይሄን ማድረግ ይኖርብናል። ይሄን አለማድረግ ምን ያስከትላል? ለምንድን ነው የምናደርገው? እንዲህ ስለሆነ ነው የሚል ጥርጣሬን ወይም ጥርጣሬ ለመረጨው ኃይል ግብአት የሚሆኑ ነገሮች የሆኑና ብዥታ ነው የሚፈጥረው። ስለዚህ ያ ብዥታ እንዳይኖሩ አሁን እንግዲህ የቴክኖሎጂ ዘመን ነው፣ የሚዲያ ዘመን ነው። ማህበራዊ ሚዲያ በአንዳንድ ሰው እጅ ነው ያለው። በዚህ ወቅት ላይ ግን ቀጥታ ስርጭቶችን ከዚህ በምናደርግበት ጊዜ ሰው ቀጥታ ጉዳዮችን ያገኛል። ሌላ አካል ሌላ ነገር አደርጋለሁ ወይ እናገራለሁ ቢል ቦታ የለውም፣ ስፍራ አይኖረውም ማለት ነው። ይሄ ለሀገር ደግሞ በጣም እጅግ ወሳኝ ነው። ይሄ ትልቅ ሀገር ነው፣ በጣም ትልቅ ሀገር ነው። ታሪኩም ትልቅ ነው፣ ህዝቡም ትልቅ ነው። ደግሞ ትልቅ ነገር መስራት የሚችል ሀገር እያሳየም ነው። አሁን ለህዳሴ ግድብ የኢትዮጵያ ፕሮጀክት ብቻ የአፍሪካ ፕሮጀክት ነው። ትልቅ ድልና ትልቅ ስኬት ነው እውነት ለመናገር ማለት ነው። ሁሉም ሊያከብረው ኢትዮጵያ ብቻ ሁሉም እንደዛ ማለት የሚገባው ነው። ይሄን ማድረግ እንችላለን። ይሄን እንዳናደርግ በተለያየ በሐሜትና በጥርጣሬ የሚገሉን ነገሮችን በሙሉ ሰብሰብ አድርገን በዋናው ቦታ ላይ ንግግር እንዲካሄድ፣ አዳራሽ ላይ ንግግር እንዲካሄድ፣ ምክር ቤቶች ላይ ንግግር እንዲካሄድ፣ ቀጥታ ስርጭቶቹ በዛ መልኩ እንዲሄዱ ማስቻል። አሁን ኢቢሲ በየጊዜው የሚያደርጋቸው ቀጥታ ስርጭቶች እንዲሁም እኛ ሌሎች ሚዲያዎችም እዚህ ገብተው እኮ በማህበራዊ ሚዲያቸው እነ ኢቢኤስ ሁሉ እኮ ቀጥታ ያስተላልፋሉ። ቀጥታ እንዲያስተላልፉ አድርገናል። ይህ የህዝብ ቤት ነው መጥተው ማለት ነው። አንዱ ሊሳሳት ይችላል፣ ግን ይታረማል። በሂደት የታረመ ይሄዳል። ደግሞ እድገትም እንደዛ ነው። እየተማማርን ነው የምንሄደው። ሰው ነን፣ ስራ እንሰራለን፣ እንሳሳታለን፣ ከስራው እንማራለን ማለት ነው። ስለዚህ ቀጥታ ስርጭቱ በጣም እጅግ አስፈላጊ ነው ለማለት ነው። ሁለተኛ ደግሞ ያነሳው የሌሎች ሀገሮች ተሞክሮ፣ ከሌሎች ሀገሮች ምን እንማራለን፣ እንዴት ከነሱ ተሞክሮ እንጋራለን ያልከው። አሁን ለምሳሌ 2 እና 3 ፓርላማዎች ዝም ብለን ብናነሳ እኔ የእንግሊዝን ፓርላማ አውቀዋለሁ፣ የህንድን ፓርላማ አውቃለሁ፣ የካናዳን ፓርላማ አውቃለሁ። ስርዓታቸው ከሞላ ጎደል ከኛ ጋር ተቀራራቢ ነው። ምክንያቱም ፓርላሜንታሪ ስርዓት የሚከተሉ ሀገሮች ስለሆኑ ክርክሮችን፣ ውይይቶችን እናያለን። አሁን አንድ ይጎለናል ብዬ የማስበው የጥያቄ ጊዜ ምን ለዋለ በህዝብ ተወካዮች ምክር ቤት ጥያቄ ጊዜ 1 ሰዓት ነች። ሌላው ዓለም ላይም ይካሄዳል 1 ሰዓት።
አንድ ሰዓት መጥተው ሚኒስትር ይሆናል ወይም ይሆናል ክቡር ጠቅላይ ሚኒስትሩ ቢሆኑ መጥተው አንድ ሰዓት ጥያቄ ብቻ በአንድ በተወሰኑ ጉዳዮች ላይ ጥያቄ ብቻ የሚጠይቅባቸው ጥያቄ ጊዜ አለ። አሁን አንዳንዶች ተቋማት ሚኒስትሮቹ አልፎ አልፎ እንደዚህ እናደርጋለን፣ ግን በተሟላ መልኩ መካሄድ ይኖርበታል ብዬ አስባለሁ። እነዚህ ፓርላማዎች ላይ አሁን እንግሊዝ ፓርላማ ላይ፣ ካናዳ ላይ፣ ህንድ ላይ ካየ ጥያቄ ጊዜዎች አሉ። አንድ ሰዓት ነች መጥተው እሷን ይጠይቃሉ። ለምሳሌ አንድ ደቂቃ የፓርላማ አባሉ ጥያቄ ከጠየቀ ያችን ጥያቄ መልስ ሚኒስትሩ ወይም ጠቅላይ ሚኒስትሩ አንድ ደቂቃ ያችን መልስ ይመልሳል። እንደዚህ ይመለሳል። ወቅታዊ በሆኑ ጉዳዮች ላይ ሊሆን ይችላል። አንዳንድ መረጃ የሚፈልጉ ጉዳዮች ላይ ሊሆን ይችላል። ያ ይደረጋል። ስለዚህ ይሄን በደንብ ማጠናከር ነበር። ከሌሎች ፓርላማዎች ደግሞ እነዚህ ልምዶችን በህጋችን ላይ ምን አሉ ቀደም ሲል እነዛን ማድረግ ይኖርብናል። እነዛ ውይይቶችም እንደዚሁ በቀጥታ የተሰራጩ ውይይት ተካሄደ መሄድ ይኖርበታል። አሁን የእንግሊዝ ፓርላማ ካየ ጠቅላይ ሚኒስትሩ ይቀመጣል፣ ምክር ቤት አባላት ይጠይቃሉ፣ ወዲያውኑ ምላሽ ይሰጣል። ካናዳም እኛ ጉባኤ ላይ በተገኘንበትም እንደዚሁ ጠቅላይ ሚኒስትሩ ሲጠይቅ እኔም ራሴ አይቼዋለሁ፣ ይጠይቃሉ፣ ምላሽ ይሰጣል። ውይይቱ በጉዳዮች ላይ ማዕከል አድርጎ ጠንከር ያለ ውይይት ይሄን ደግሞ ህዝቡ ይከታተላል። ህንድም ተመሳሳይ ነው። በደንብ ጠንከር ያለው ክርክር ይካሄዳል። ጥሩ ነው። ወደዛ እያደግን እንሄዳለን ብዬ አስባለሁ። ይሄ የግድ የገዢ ፓርቲና ተፎካካሪ ፓርቲ ብቻ አይጠይቅም። ገዢው ፓርቲ ውስጥ ያለው ማድረግ ስለሚችል በጉዳዮች ላይ መነጋገር ስለሚቻል ማለት ነው። እንደዚህ ያደረግን ያሳደግን መሄድ እንችላለን። ዋናው ጉዳዩ ለሀገር የሚጠቅም መሆኑ፣ ለህዝብ የሚጠቅም መሆኑ፣ በዛ ጉዳይ ላይ ደግሞ በቂ መረጃ ኖሮ የሚጠየቅ ጥያቄ መሆኑ፣ ምክንያቱም የተሟላ መረጃ ይዞ ለማጥራት ምን ለማለት መጠየቅ ስለሚቻል መሆኑ፣ ያ ምላሽ ደግሞ የሚሰጠው ምላሽ ለሚኒስትሩም ለክቡር ጠቅላይ ሚኒስትሩም እድል ይሰጣል። ስለ ጉዳዮቹ ይሄ ስለሆነ ነው፣ ይሄ ስለሆነ ነው፣ ይሄ ስለሆነ። ስለዚህ ምክር ቤት አባላት ብቻ ሳይሆኑ ህዝቡ ያ ምንድነው ነገሩ ጉዳይ የሚለው ነገር በደንብ እንዲያውቅ ያደርጋል። ይሄ ደግሞ ሰብሰብ ያደርጋል። ስለዚህ ከሌሎች ሀገሮች የምናገኘው ከዚህ አኳያ ልምድም አለ። ይሄን ደግሞ በእኛ ህግም አስቀምጠነዋል። አሁን የምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጭ አድርጓል። ሁለተኛ ከደንቡ ተነስቶ ደግሞ የስብሰባ አመራር ስነ ስርዓት መመሪያ አለ። እነዚህ ነገሮች በሙሉ አስቀምጧቸዋል። የህዝብ ተወካዮች ምክር ቤት ከፍተኛው የሀገሪቱ ወይ ደግሞ በሀገሪቱ ህገ መንግስት ከፍተኛ የስልጣን ቦታ ከመሆኑም ባሻገር የሐሳብ ልዕልናና ልዩ ልዩ ሐሳቦችም የሚስተናገድበት እንደመሆኑ መጠን በተለይ አስፈጻሚው አካል ሀገርን የሚጠቅሙ ጉዳዮችን ይዞ ፊት ለፊት እንዲመጣ በማድረግ የህዝቡን የኑሮ ደረጃ እንዲያሻሽል በማድረግ ያው ክትትል፣ ድጋፍ፣ ቁጥጥር ሲደረግ መቼም በየወረዳው ከመረጣቸው አካላት ጋር የሚገናኙበትን እድል እጅግ ሰፊ ነው ብዬ አስባለሁ። ይሄ ቻናል መቋቋሙ እነዚህ ጉዳዮችን ቀደም ሲል የጠቃቀስናቸውን ጉዳዮችን አጉልቶ በማሳየት በኩልስ ሊኖረው የሚችለው አንድምታ ምንድነው ማለት እንችላለን? በጣም ጥሩ ነው። እኛ የህዝብ ውክልና ስራችን ላይ ከመራጭ ህዝብ ጋር በአመት 2 ጊዜ የምናደርገው መድረክ አለ። የተለያዩ ደግሞ ጉዳዮች በሚኖርበት ጊዜ ፕሮጀክቶች አፈጻጸም ይሁን በሚኖርበት ጊዜ ምክር ቤት አባላት ይሄዳሉ፣ ያያሉ፣ ይገመግማሉ፣ ያመጣሉ። እነዚህ ፕሮጀክቶቹ በሚፈጸሙባቸው አካባቢዎች ወይም የተለያዩ እቅዶች በሚፈጸሙባቸው አካባቢዎች ላይ ያለው ህዝብ ምን እያነሳ ነው የሚለው ነገር ቀጥታ እንድናስተላልፍ ያደርጋል። ምን እያለ ነው የሚለው ይሄ ቀጥታ ማስተላለፉ ብቻ ሳይሆን አስፈጻሚው አካል ጉዳዩ ምን እንደሆነ የተፈጸመበት አግባብ እንዴት እንደሆነ እና ደግሞ በዚህ ወቅት የማይፈጸም ከሆነ ለምን እንደማይፈጸም እንዲያስረዳ ያስችላል። ይሄ ምን ይፈጥራል? መግባባት ይፈጥራል ማለት ነው። በጉዳዩ ላይ መግባባት ይፈጥራል። ስለዚህ የቅሬታ ምንጭ አይሆንም ማለት ነው። ለዚህ በጣም እጅግ ያስፈልጋል። አሁን እኛ ባለፉት ጥቂት ዓመታት ምን አድርገናል? የምክር ቤት አባላት ወደ መራጭ ሄደው የሚያካሂዷቸው ውይይቶች በተቻለ መጠን በእኛ ማህበራዊ ሚዲያ በየጊዜው እንዲዘገቡ እናደርጋለን። እያንዳንዱ ቦታ ላይ የሚካሄዱ ውይይቶች አሁንም ይደርሳሉ። አሁን ምክር ቤት አባላት ይሄ ክረምት ወቅት ስለሆነ ከህዝቡ ከመራጭ ህዝብ ጋር ተወያዩ ነው የሚገኙት። አሁንም በየቀኑ የሚካሄዱ ውይይቶች፣ የተነሱ ጉዳዮች በእኛ ማህበራዊ ሚዲያ ላይ ሁሌም ይዘገባሉ። ይሄ ወደ ኢቢሲ ፓርላማ በሚመጣበት ጊዜ የበለጠ ከፍ ያለ
ተደራሽነትን ያገኛል። ስለዚህ በየአካባቢው እነሱ ምንድናቸው? ለምሳሌ ሰሜኑ የሀገራችን ክፍል ያለው ሰውና ህዝብ ደቡብ ላይ የሚነሳው ነገር ምን እንደሆነ ከሱ ጋር ሲያነጻጽር ምን እንደሆነ ያስባል። ወይ ምስራቅ ላይ ያለው ምዕራብ ያለው ምን እያነሳ እንደሆነ ያያል። እንዴ ለነሱ ይሄ ለምን አይደረግም እስከ ማለት ነው የሚሄደው። በእኛ ሀገር ባህል እንዴ እኛ ከነሱ እንሻላለን ለምን ለነሱ አይደረግም እንደዛ እስከ ማለት ነው ህዝቡ የሚሄደው ሲያየው ማለት ነው። ስለዚህ የአንደኛው አካባቢ ያለው ነገር ሌላው አካባቢ ያገናኛል ብሎ ያየዋል ማለት ነው። ይሄ በጣም ጠቃሚ ነው። ይሄ ስለዚህ በክትትል ወቅት የሚነሱ ጉዳዮች በደንብ ንግግር እንዲካሄድባቸው፣ መታረም የሚገባቸው እንዲታረሙ፣ መስተካከል የሚገባቸው እንዲስተካከሉ፣ መንግስትም አስፈላጊው እርምጃ መውሰድ የሚገባው ጉዳይ ላይ እርምጃ እንዲወስድ ያስችላሉ። ለምሳሌ ተቋማት የሚመሩ ኃላፊዎች በአግባቡ ባይፈጽሙ ከዚህ ንግግር ከዚህ ውይይት መረጃ በመነሳት መንግስት እርምጃ እንዲወስድ ያደርጋል። አሁን አንዳንዴ እርምጃ የተወሰደ አይደለም እንዲህ የሚባል ነገር ሲነሱ ብዙ ጊዜ አንዳንድ ሰማለሁ። እርምጃ ይወሰዳል። በጣም በርካታ እርምጃ ነው የሚወሰደው። በፌደራል መንግስት ደረጃ ከመጡ ሪፖርቶች በመነሳት ለምሳሌ ቋሚ ኮሚቴ እዚህ ውይይት በሚያካሄድበት ጊዜ ወይ ሪፖርቶችን በሚያይበት ጊዜ አጠቃላይ ቅር ፈጻጸም በሚያይበት ጊዜ ይሄ ተቋም በዚህ ደረጃ ይሄድ አይደለም፣ ስለዚህ መንግስት አስፈላጊውን ማስተካከያ መውሰድ አለበት ብሎ ሪፖርት ያቀርባሉ። ቋሚ ኮሚቴው ለአፈ ጉባኤ ሪፖርት ያቀርባሉ። አፈ ጉባኤው ለክቡር ጠቅላይ ሚኒስትሩ ለአስፈጻሚ አካል ይሄ አለ ብሎ መረጃ ይሰጣል። ከዛ በኋላ መንግስት እርምጃ ይወስዳል። ብዙ የሥራ ኃላፊዎች ተቀይረዋል በየደረጃው ማለት ነው። ስለዚህ ይሄ ይደረጋል ማለት ነው። ይሄ ምን ያስችላል? በየደረጃው ባለው አፈጻጸም አስፈጻሚ አካልም ተጠያቂ እንዲሆን ያደርጋል። በአፈጻጸሙ ላይ ደግሞ የህዝብ ተሳትፎም ያረጋግጣል፣ ግልጽነትን ይፈጥራል፣ ታማኝነትን ይፈጥራል። ይሄ በጣም አስፈላጊ ነው። ስለዚህ ይሄ የህዝብ ውክልና ስራችን ታች ህዝብ ውስጥ የሚነሱ ጉዳዮችን መተው በሚዲያው እንዲንጸባረቁ ያስችላል። ሌላው አሁናዊ የኢትዮጵያ የፖለቲካ ኢኮኖሚ እና ደግሞ የዲሞክራሲ ስርዓት ግንባታ አብይ ጉዳይ ህብረ ብሔራዊ ትርክትን ማጽናት፣ የወል እውነትን ማሻገር፣ የወል እውነትን ማጽናት ላይ መሰረት ያደረገ እንደሆነ እናያለን። ለሀገራችን የዲሞክራሲ ስርዓት ግንባታ መሻሻል እንደዚሁም ደግሞ በህዝቦች መካከል ያለውን ጠንካራ ህብረ ብሔራዊ አንድነት ፊት ለፊት በማምጣት ረገድስ እንደው ከዚያ አኳያ ምን ማለት ይቻላል? የኢቢሲ የፓርላማ ቻናል እውን መሆኑ በጣም ጥሩ ጥያቄ ነው። ይሄ ሀገር ህብረ ብሔራዊ ሀገር ነው። እንግዲህ በእኛ ሀገር በፌዴሬሽን ምክር ቤት የታወቁ 76 ብሔር ብሔረሰቦች አሉ። የተለያዩ ቋንቋዎች አሉ፣ እምነቶች አሉ። እነዚህ ሁሉ ተከባብሮ ለዘመናት የኖሩበት ሀገር ነው። ስለዚህ ህብረ ብሔራዊነታችን ውበታችን ነው፣ መገለጫችን ነው። በዚህ ምክንያት በእኛ ሀገር ትልቅ ሀብት አለ። የባህል ሀብት አለ፣ የቋንቋ ሀብት አለ። ብዙዎች እኛ ሀገር መጥተው ቢያዩ እጅግ የሚያስደስት ውብ ባህል አለ፣ ተፈጥሮ አለ። ስለዚህ ይሄ ብዝሃነታችን ትልቅ ሀብት ነው። ህብረ ብሔራዊነታችን ትልቅ ሀብት ነው። ይሄ ጸጋ ነው። እንግዲህ ሁላችንም ይሄን ተቀብለን ነው ማደር ያለብን። ይሄን ተቀብለን ነው አብረን መኖር ያለብን። ይሄ በጣም እጅግ ወሳኝ ነው። ህብረ ብሔራዊነትን ማጽናት በጣም 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 ወሳኝ ነው። ይሄ አገሪቱ ዘላቂ በሆነ መንገድ ወደ ሰላም፣ ዘላቂ በሆነ መንገድ ወደ ኢኮኖሚ ልማት፣ ማህበራዊ ልማት እንድትገባ ያደርጋል። ለሀገር ግንባታችን በጣም እጅግ ወሳኝ ነው። የወል ትርክቱ ይሄ ነው። ህብረ ብሔራዊነታችን ማክበር፣ አንዱ የሌላውን ባህል፣ ቋንቋ፣ ወግ ማክበር። በሃይማኖቶች ውስጥ መካከል ያለው መቻቻል እኮ የተለየ ነው። በእኛ ሀገር ተከባብሮ ክርስቲያኑ፣ ሙስሊሙ ሁሉም ተከባብሮ የሚኖርበት ሀገር ነው። ይሄን በደንብ አጽንተን መሄድ ይኖርብናል ማለት ነው። ይሄን ነው የገነባን መሄድ ያለብን። ሁሉም በባህሉ በወጉ ኮርቶ አንዱ ያንዱን አከብሮ የሚኖርበት ሀገር እንዲሆን ማድረግ ያስፈልጋል።
ይሄም በዚህ ቻናል መንጸባረቅ አለበት። እኛ እዚህ ምክር ቤት ላይ በሚካሄዱ ውይይቶች ላይ ንግግሮች ላይ ሁሉ የሁሉም ብሔር ብሔረሰቦቻችን ተሳትፎ የተረጋገጠ እንዲሆን በተቻለ መጠን በጥንቃቄ እናደርጋለን። በአመራር ስርዓታችን ላይ ተሳትፎ አለው ወይ? በየደረጃው ያለው ተሳትፎ አለው ወይ? ውይይቶች ሲካሄዱ እዚህ የሀገሪቱ ብሔር ብሔረሰቦች ሁሉም የተወከሉበት ምክር ቤት ስለሆነ ከተለያየ ክልል ከተለያየ ብሔር ብሔረሰቦችና ማንነቶች የሚነሱ ጉዳዮች ይደመጣሉ ወይ? ከእምነትም አኳያ ሁሉም እድል ያገኘ ነው ወይ? ለምሳሌ እንደ መሪ አፈጉባኤው የሚያረጋግጠው ይሄ ነው። እንደ እምነትም ሁሉም ተሳትፎ የተረጋገጠ ነው ወይ? ሴቶችና ወንዶች በእምነት ምጥጥን የተሳተፉ ነው ወይ? ጥያቄዎች በሚቀርቡበት ሰዓት ለምሳሌ ሚኒስትሮች ሲመጡ፣ ክቡር ጠቅላይ ሚኒስትሩ ሲመጡ የሚቀርቡ ጥያቄዎች ሁሉም ብሔር ብሔረሰቦች እና ክልሎች እድል ያገኙ ነው ወይ? ህብረ ብሔራዊነታችን እና ይሄ ጋራ የሆነው የወል ትርክታችን በጣም እጅግ መሰረታዊ ነው። በእኛ ሀገር ብዙ ጊዜም ዋጋ ያስከፈለ ነው። የእኩልነት ጥያቄ እኮ ነው እዚህ ሀገር ላይ በጣም ረጅም ዋጋ ያስከፈለው ጥያቄ። ያን ለማድረግ ህገ መንግስቱ በግልጽ ያስቀመጣቸው ድንጋጌዎች አሉ። እነዛን ማስከበር ይኖርብናል ማለት ነው። ስለዚህ በእያንዳንዱ ውይይት የስራ ስምሪት ይህን የሚያረጋግጥ ስራ ነው የምንሰራው። ስለዚህ አሁን ኢቢሲ ፓርላማ ቻናል ጋር ስንመጣ እንደዚህ አይነት ውይይቶች፣ ንግግሮች ሁሉንም ማህበረሰብ የሚያንጸባርቁ የጋራ ትርክቶቻችን የሚያንጸባርቁ እንዲሄዱ ማድረግ ይኖርብናል። ለዛ ትልቅ አስተዋጽኦ የሚያደርግ ነው። እስኪ ወደ ሀሳብ ነጻነትና የመረጃ ነጻነትን እየተመለከተውን ጉዳይ ደግሞ እናንሳ። እንግዲህ በምክር ቤቱ ህግ አውጪውም ህግ ተርጓሚውም ህግ አስፈጻሚውም ህብረ ብሔራዊ የሆነው አጠቃላይ የኢትዮጵያ ህዝብ የተወከለበት እንደመሆኑ መጠን በተለይም ልዩ ልዩ የዜጎች ድምጽ እንዲሰሙ በቀጥታ ስርጭት ሲሆን ሊፈጥረው የሚችለው ራሱን የቻለ የመረጃ ነጻነትና ራሱን የቻለ ደግሞ መረጃን ተደራሽ ማድረግ እሳቤ ይኖራል ብዬ አስባለሁ። እና ከዚህ አኳያ የሚያቀራርቡ ጉዳዮችንና በሀገሪቱ የብሔራዊ ጥቅም ሀሳቦች ዙሪያ የበለጠ ግልጽነት እንዲፈጠር በማድረግ በኩል ምን አንድምታ አለው ማለት እንችላለን? በጣም ጥሩ ጥያቄ ነው። የመረጃ ነጻነት በጣም እጅግ አስፈላጊ ነው። መረጃ እንዳይደርስ ማድረግ ታማኒነት፣ በጉዳዮች ላይ ግልጽነት፣ ራሱ አቅምም አንድ ላይ እንዳይሰባሰብ የሚያደርገው ሰው መረጃ የተሟላ መረጃ በሚያገኝበት ጊዜ አቋሙን አቅሙን አንድ ላይ ያሰባስባል። አቋምና አቅም ደግሞ አንድ ላይ ከተሰባሰበ የተሻለ ጋራ ግንዛቤ ካለ ተአማኒነት ይኖራል ማለት ነው። በመንግስትና በህዝብ መካከል ያለ እምነት እንዲጨምር ያደርጋል። ተአማኒነት አለው። በየደረጃው ባለው አስተዳደር አካልና በህዝብ መካከል እምነት እንዲኖር ያስችላል። ስለዚህ የመረጃ ነጻነት መኖር ያን ያስችላል። የተለያዩ ብዥታዎችም እንዳይኖሩ ያደርጋል። ስለዚህ የመንግስት ተቋማት የሚፈለገውን መረጃ በየወቅቱ ለህዝቡ ማድረስ ይኖርባቸዋል። እኔ የህዝብ ተወካዮች ምክር ቤት ፓርላማው ብቻ ሳይሆን ሁሉም የመንግስት ተቋማት በየደረጃው ያሉ መንግስት ተቋማት እና እንዲሁም ለህዝብ አገልግሎት የሚሰጡ ተቋማት መረጃን በአግባቡ ለህዝቡ ተደራሽ ማድረግ ይኖርባቸዋል። በጣም እጅግ አስፈላጊ ነው። ሰፊ አገልግሎት የሚሰጡ የግል ተቋማትም ቢሆኑ አግባብ ያለው መረጃ፣ ትክክለኛው መረጃ ለህዝብ መስጠት ይኖርባቸዋል። በሌላው ሀገር እኮ ትልቅ ተቋም ለህዝብ ሰፊ ተደራሽነት ያለው ተቋም አገልግሎቱን በተገቢው መንገድ እና ህዝቡ ባወቀው መረጃ ልክ የማይሰጥ ከሆነ እኮ ተጠያቂ ነው። ትልቆቹ ተቋማት እንደ ፌስቡክ ያሉት እኮ የአሜሪካ ኮንግረስ ለ10 ሰዓታት ተከታታይ ሰዓታት ቁጭ አድርጎ ጥያቄ የሚጠይቀው ለዛ ነው። የአውሮፓ መንግስታትም እነዚህን ተቋማት ትልቅ ተቋማትን ጠርተው ቁጭ አድርገው የሚጠይቁት ለዛ ነው። በህግም ተጠያቂም ያደርጋሉ። ስለዚህ መረጃን በአግባቡ ለህዝብ ተደራሽ ማድረግ ያስፈልጋል። በጣም አስፈላጊ ነው። ይሄ በማይሆንበት ጊዜ የህዝቡ እምነትም አጠቃላይ ግንዛቤውም አጠቃላይ አቅሙንም አሰባስበን ለአንድ ጉዳይ ላይ ለማሰማራት ነው የሚያስቸግረው። ስለዚህ በፖለቲካው ጉዳይ ላይ በንቃት እንዲሳተፍ፣ በአስተዳደር ጉዳይ ላይ በንቃት እንዲሳተፍ፣ አሁን አገልግሎት አቅርቦታችን በአንድ መሶብ አገልግሎት አንድ ላይ አሰብስበን በቴክኖሎጂ በታገዘ መልኩ የተሻለ ውጤታማና ቀልጣፋ አገልግሎት እንስጥ ብለን እየሰራን ነው። እነዚህ ስራዎች በሚሰሩበት ጊዜ መረጃዎችን በአግባቡ ሰው ማግኘት እንዲችል እና የተሳለጠ አገልግሎትም እንዲቀርብ ለማስቻል እጅግ ወሳኝ ነው።
ስራውን የሚሰራው ሰው ስለሆነ ቴክኖሎጂ አለ፣ ቴክኖሎጂን የሚመራው ሰው ነው። ያን መረጃ ይዞ ነው ቴክኖሎጂውን የሚያመርተውና የተሳለጠ አገልግሎት እንዲቀርብ የሚያስችለው። ስለዚህ መረጃን በአግባቡ ለህዝቡ ተደራሽ ማድረግ፣ የሚጠየቅ መረጃ ሲኖር ማድረስ ተገቢ ነው። ይሄ በህግም የተደነገገ ነው። በእኛ ሀገር ግን በዓለም አቀፍ ህግም ስምምነት ያለው ጉዳይ ነው። ስለዚህ ምክር ቤቱን ብቻ ሳይሆን ሁሉም አስፈጻሚ አካላት፣ ሁሉም ተቋማት መረጃን በአግባቡ ተደራሽ ማድረግ ይኖርባቸዋል። ስለዚህ ይሄ ደግሞ አንዱ መድረክ ይሆናል። ለኛ መረጃን በአግባቡ ተደራሽ ለማድረግ አንዱ መድረክ ይሆናል። በኢቢሲ አሁን አዲሱ ፓርላማ ቻናል የምንከፍተው መረጃን በአግባቡ ለማድረስ ትልቅ አስተዋጽኦ ይኖረዋል። ህዝቡ የሚፈልጋቸው የሚያነሳቸው ጉዳዮች ወዲያውኑ ለመስጠት ደግሞ ግብረ መልስም ተቀብሎ ደግሞ ለመነጋገር በጣም ይጠቅማል ብዬ አስባለሁ። እና ይሄ የሀሳብ ነፃነትን ለማንሸራሸርም በጣም ጠቃሚ ነው። ሰው በነፃነት ሀሳቡን ማንሸራሸር ከቻለ እኮ አሁን አንዳንዴ ውይይቶች እዚህ ሲከናወኑ ማስታወሰው ለምሳሌ በጣም ሞቅ ባለ ክርክርና ምናምን እንደዚህ ምን ሊፈጠር ነው ተብሎ ውይይት ተካሂዶ በነፃነት ውይይቱ ከተካሄደ ሁሉም ሀሳቡን መግለጽ ከቻለ ሲወጣ ተጨባብጦ ተሳስሞ አመሰግናለሁ ብሎ ነው የሚሄደው። እኔም ደርስ መጥቶ አባላት ያው እንግዲህ ስሜታችን ነው እንዲያደርግነው ተከብሮ አፈ ጉባኤ እንደው እንዴ በደስታዬ ነው እንደዛ ተባብለን ነው የምንለያየው ማለት ነው። ሀሳቡ በነፃነት ህሊናው የሚለውን እኔ ሁሉ ጊዜ ይችን እላለሁ። ህገ መንግስታዊም ስለሆነች ለህሊናው ለህዝቡና ለህገ መንግስቱ ነው ታማኝነቱ። አንድ ምክር ቤት አባል ምክር ቤት ላይ በሚያነሳው ጉዳይ ተጠያቂ አይደለም። ምክር ቤት ላይ በሚያነሳው ጉዳይ ተጠያቂ እንዳይደለ ህገ መንግስቱ ይደነግጋል። የምናነሳቸው ጉዳዮች ግን ለሀገር በጣም እጅግ ጠቃሚ ወሳኝ የሆኑ ጉዳዮች፣ ህዝቡን የበለጠ የሚያስተሳስሩ፣ ልማታችንን የሚያፋጥኑ፣ የጋራ ትርክታችንን የሚያጎለብቱ፣ ከወዳጅም ሀገሮቻችን ከጎረቤቶቻችን ጋር የበለጠ የሚያስተሳስሩ እንዲሆኑ ማድረግ ይፈልጋል። የሀሳብ ነፃነቱን ተጠቅመን መረጃውን እየሰጠን በዛ ዲሞክራሲ ባህልም ደግሞ እያሳደገን መሄድ ይኖርብናል። ይሄ መለመድ አለበት ሁሌ። ይህን የመጨረሻ ጥያቄ ላድርገው እስኪ። እንግዲህ ስድስተኛው የህዝብ ተወካዮች ምክር ቤት ዘንድሮ የመጨረሻ የሥራ ዘመኑ እንደሚሆን ገምታለሁኝ። በሀገራችን ከሚከናወኑ ሜጋ ፕሮጀክቶች ከመጪው ከሰባተኛው ጠቅላላ ሀገር አቀፍ ምርጫ እንደዚሁም ከሀገራዊ ምክክርና ከሌሎች ታላላቅ ሁነቶች አኳያ እንግዲህ ከምክር ቤቱ የሚጠበቁ ዋና ዋና አብይ ጉዳዮች ይኖራሉም ተብሎ ይታሰባል። እስኪ ስለሱ ይንገሩን። እንዳልከው ስድስተኛው የህዝብ ተወካዮች ምክር ቤት አምስተኛ ዓመት የሥራ ዘመኑ አሁን ይጀመራል። ይሄ የመጨረሻው ዓመት ነው። ስለዚህ በህገ መንግስቱ መሰረት ደግሞ ምክር ቤቱ ስራውን ከመጨረሱ በፊት ምርጫ ይካሄዳል። ለምርጫ የሚካሄዱ ዝግጅቶች፣ አስፈላጊ ዝግጅቶች ሁሉ እየተከናወኑ ይገኛሉ። የህዝብ ተወካዮች ምክር ቤት የአገሪቱ ብሔራዊ ምርጫ ቦርድ ተጠሪነቱ ለህዝብ ተወካዮች ምክር ቤት ነው። በዚህም ባለፈው ምርጫ በእኛ ግምገማ የተሻለ ምርጫ አከናውነናል ብለን እናስባለን። የተሻለ ተሳትፎ የታየበት ምርጫ አከናውነናል ብለን እናስባለን። ይሄን አፈጻጸም ገምግመን ብሔራዊ ምርጫ ቦርድ ከፖለቲካ ፓርቲዎች ጋር በመነጋገር አንዳንድ ማሻሻያ የሚያስፈልጉ ጉዳዮች ላይ መክሮ መነሻ ሀሳብ አቅርበዋል። ያን መነሻ ሀሳብ መነሻ በማድረግ የምርጫ አዋጁን አሻሽለናል። ይሄ ሁሉም ፖለቲካ ፓርቲዎች ውይይት ተካሂደው መክረውበት ከባለፈው ምርጫ የተማርናቸው ነገሮች ሁሉ አስተካክለን አዋጅ ውስጥ እንዲካተት አድርገናል። አንድ ሁለተኛ ቴክኖሎጂ መጠቀም እንዴት ነው የምንችለው? አትሊስት በውስን ደረጃዎች በማዕከላዊ ቦታዎች ላይ ቴክኖሎጂ ተጠቅመን የመሰረታዊ መረጃዎችን ማሰባሰብ ብንችል ምርጫውን የበለጠ ተአማኒነት ያለውና የሚያሳልጥ ስለሆነ ማለት ነው። የምርጫውን ተአማኒነት፣ የምርጫውን ሰላማዊነት፣ ዴሞክራሲያዊነት ለማረጋገጥ የሚያስችሉ አዳዲስ ሀሳቦችና ማሻሻያዎች እንዲካሄዱ ተደርጓል። አንዱ የህዝብ ተወካዮች ምክር ቤት የሚያደርገው ይሄን ነው። ስለዚህ ለሰባተኛው ሀገራዊ ምርጫ የሚሆነውን አዋጅ ማሻሻያዎች አድርገናል። የህዝብ ተወካዮች ምክር ቤት አራተኛውን ዓመት ከማጠናቀቁ በፊት ይሄን አዋጅ አውጥተን ያጠናቀቅ ነው። ምክንያቱም ብሔራዊ ምርጫ ቦርድ ዝግጅት ማድረግ ስላለበት ማለት ነው። ይሄን አድርገናል። ሁለተኛ የሚያስፈልጉ ቴክኖሎጂዎችን
የሚያስፈልጉ የአሰራር ስርዓቶችን ሌሎችን እና ባለሙያዎችን ማሟላት የሚችሉትን በልዩ ሁኔታ ወስነን ተቋሙ አሁን ከቴክኖሎጂ ጋር የተያያዘ በልዩ ሁኔታ የሰው ኃይል እንዲያሟሉ የቴክኖሎጂ መሳሪያዎችን በልዩ ሁኔታ እንዲኖራቸው እንዲሟላላቸው ለማድረግ ወስነናል። በዛ መልኩ በክረምቱ ይህን ስራ ሲሰሩ ቆይተዋል። ስለዚህ ለሰባተኛው አገራዊ ምርጫ የሚያስፈልገውን የህግ ማዕቀፍ የአሰራር ስርዓት እና አጠቃላይ ቴክኖሎጂ እንዲሟላ ጥረት ተደርጓል ማለት ነው። ስለዚህ በህዝብ ተወካዮች ምክር ቤት በኩል ይሄ አገራዊ ምርጫ ያው እጅግ ወሳኝ ስለሆነ ምክንያቱም መንግስት የሚመሰረተው በምርጫና በምርጫ ብቻ በህገ መንግስቱ መሰረት ህዝቡ የመረጠው አካል ነው አገር መምራት ያለበት። ምርጫ ቦርድ ከሁሉም ፖለቲካ ፓርቲዎች ጋር ተወያይቶ ያቀረበውን ሐሳብ በምክር ቤት በቋሚ ኮሚቴ ታይቶ በምክር ቤቱ ተወስኖ ወደ ስራ ተገብቷል። ስለዚህ ለሀገራዊ ምርጫ የሚያስፈልገውን ሁሉንም ነገር አሟልተናል ማለት እንችላለን። ስለዚህ ምርጫው ይካሄዳል ማለት ነው። ስለዚህ ምርጫ ቦርድ በሚያወጣው ካላንደር መሰረት ምርጫው ተካሄዶ ነው ይሄ ስድስተኛው ዙር ምክር ቤት ስራውን የሚያጠናቅቀው። ሁለተኛ ትልቅ ፕሮጀክት ሁላችሁም እንደምታውቁት ብሔራዊ ምክክሩ ነው። ሀገራዊ ምክክሩ በጣም እጅግ አስፈላጊ ነው። የጀመርናቸውን አሁን 11 ክልሎች ላይ አጀንዳ ማሰባሰብ ስራ ተሰርቷል። ቅድም ብያለሁ። 2 ከተማ አስተዳደሮች ላይ ተሰባስበዋል። ከውጭ ሀገራት ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያን ሁሉም ሀሳባቸውን አጀንዳቸውን በተቻለ መጠን እንዲሰጡ ለማሳተፍ ከፍተኛ ጥረት ተደርጓል። አሁን የተቀረው ስራ ያለው ስራ ደግሞ ትግራይ ክልል ላይ እንሱን እናጠናቅቃለን። ከዛ በኋላ የምክክር አጀንዳዎቹ ላይ ተነጋግረን ትልቁ ስራ ስለሆነ ይሄ ተነጋግረን በእነዚህ አጀንዳዎች ላይ ወስነን የጋራ አድርገን እንሄዳለን ነው። ብዙ ጊዜ የሚያጨቃጭቁ ከህገ መንግስቱ የሚነሱ ጉዳዮች አሉ። ህገ መንግስቱ ላይ በአንቀጽ የሚነሳ አለ፣ ከሰንደቅ ዓላማ ጋር ተያይዞ የሚነሳ ነገሮች አሉ። እነዚህ ነገሮች ሁሉ ሰብሰብ አድርገን አንድ እልባት መስጠት አለብን ማለት ነው። እልባት ህዝቡም ተስፋ ያደርጋል። ሀገር ውስጥ ያለውም ዜጎቻችን ከሀገር ውጭ ያለው ሁሉም ተስፋ ያደርጋሉ። ይሄን ማድረግ አለብን ሁላችን በትዕግስትም በጽናትም ይሄን ማድረግ አለብን። ይሄ የህዝብ ተወካዮች ምክር ቤት የሚመራው ስራ ስለሆነ በደንብ ይዘን የምንመራው እንደሆነ ቢወሰድ በእግረ መንገዱ ጥሪ ማስተላልፈው ቀሪ ስራዎችን በስኬታማ መልኩ እንድንፈጽም ሁሉም ባለድርሻ አካላት በአግባቡ ሚናቸውን እንዲወጡ ጥሪያችንን እናቀርባለን። ይሄን አድርገን በተለይ ከአገመቱ አጋማሽ በፊት ጉዳዮችን ሁሉ መልክ ብናስይዝ ከምርጫ በኋላ ደግሞ ተግባራዊ ያደረግን ነገሮችን ብንሄድ የበለጠ ያቀራርበናል፣ የበለጠ አብረን እንድንቆም ያደርጋል። አገሪቱ በምንታነሳቸው ትልልቅ ፕሮጀክቶች ቅድም ባነሳቸው ፕሮጀክት ሁላችን አብረን እንድንቆም ያደርጋል። ህዳሴን ከፈጸም ሌላው መፈጸም ምንድነው የሚያቅተን? ለምሳሌ አሁን የማዳበሪያ ፋብሪካ እኮ ትልቅ ለብዙ አመታት ሲነሳ የነበረ ጉዳይ ነው። ይሄን ማሳካት ከቻል ይሄኛውን እናሳካዋለን። መሰረት ድንጋይ ተጥሏል፣ ስራው ይጀመራል፣ ይከናወናል፣ ይፈጸማል። አሁን የጋዝ ምርትን ሁላችን እንዳየነው የነዳጅ ማጣሪያን እንዳየነው ሁሉም እንደዚህ ያሳካን እንሄዳለን። ቢሾፍቱ ላይ የምንሰራው ትልቁ አውሮፕላን ማረፊያ እኮ ትልቅ ፕሮጀክት ነው። ቀላል ፕሮጀክትም አይደለም። በጣም ትልቅ የስበት ማዕከል ነው። አሁን በየአካባቢው የሰራናቸው የገበታ ለትውልድ የገበታ ለሀገር ፕሮጀክቶች ቱሪዝም መዳረሻዎችን ለማስፋት የተሰሩ ስራዎችን ሁሉ የምናገናኝበት ነው እና ይሄ ትልቅ ውበትና ሀብት ያለው አገር ራሱን ገልጦ አሳይቶ ሀብት ፈጥሮ ለሁሉም ምቹ ሆኖ አብረን መበልጸግ እንችላለን። ከሁሉም ጋር ሁሉም የምንነጋገራቸው ነገሮች አብረን እንደመበልጸግ ካለን ፍላጎት የሚነሳ ነው። ስለዚህ ይሄን ማድረግ የሚያስችሉ የህግ ማዕቀፎችን የክትትልና ቁጥጥር ስራዎችን በተቻለ መጠን ከምርጫው ጋር አሳስረን የምርጫ ዓመት የራሱ ባህሪ ያለው ብዙ የምርጫ ስራዎች የሚሰሩበት እንደሆነ ይታወቃል። ያንንም ስራ የብሔራዊ ምርጫ ቦርድ ቢሰራው አፈጻጸሙ ምንም መከታተል ደግሞ የህዝብ ተወካዮች ምክር ቤት ስራም ስለሆነ ያን እናደርጋለን። አገራዊ ምክክሩን ደግሞ እንከታተላለን። እነዚህ ትልልቅ ፕሮጀክቶች ደግሞ ውጤታማ ሆኖ እንዲፈጸሙ የሚያስችሉ የህግ ማዕቀፎች የአሰራር ስርዓቶች እንዲኖሩ አስፈላጊው ክትትልና ድጋፍ እንዲደረግ እናደርጋለን። ይሄን በማድረግ 2018 ውጤታማ አመት ይሆናል የሚል እምነትም ሙሉ ተስፋም አለ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ
ከኢቢሲ ጋር በመተባበር የተጀመረውን የኢቲቪ የፓርላማ ቻናል ምክንያት በማድረግ ላደረግነው ልዩ ቃለ ምልልስ ስለፈቀዱልን በተመልካቾች ስም በድጋሚ አብዝቼ ነው የማመሰግነው። እኔም በጣም እጅግ አድርጌ አመሰግናለሁ። ስለ ቢሮአችን መጥታችሁ ስላደረጋችሁት ቃለ ምልልስ ለእናንተም ስኬታማ ዓመት እንዲሆን እመኛለሁ። ሁላችንም ተባብረን ይሄን አገር ለማበልጸግ እንትጋላለሁ። በጣም እጅግ አድርጌ አመሰግናለሁ። እናመሰግናለን። የተወደዳችሁ ክቡራትና ክቡራን ተከታታዮቻችን የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሕዝብ ተወካዮች ምክር ቤት ከኢቢሲ ጋር በጋራ በመተባበር የጀመረውን የኢቲቪ የፓርላማ ቻናል ምክንያት በማድረግ ያደረግነው ልዩ ቃለ ምልልስ ይህንን ይመስል ነበረ። በያላችሁበት ሆናችሁ ስለተከታተላችሁን አብዝቼ ነው የማመሰግነው። መልካም ጊዜ ይሆንላችሁ።